ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም። ሰባተኛው ሀገራዊ ጠቅላላ ምርጫ ነጻ ፍትሐዊና አሳታፊ ሆኖ እንዲጠናቀቅ ከወዲሁ እየሰሩ መሆናቸውን በደሴ ከተማ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ተናገሩ። አባላቶቻቸው በምርጫው ንቁ ተሳታፊ እንዲሆኑ የግንዛቤ ፈጠራ ስራ እየሰሩ መሆናቸውንም ፓርቲዎቹ አስታውቀዋል። ተመስገን አሰፋ ተጨማሪ አለው። ለሰባተኛው ጠቅላላ ምርጫ በደሴ ከተማ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ስለ ቅድመ ዝግጅት ስራዎቻቸው ከአሚኮ ጋር ቆይታ አድርገዋል። ፓርቲዎቹ ምርጫው ነጻና ፍትሐዊ ሆኖ እንዲጠናቀቅ ከወዲሁ እየሰሩ መሆናቸውንም ተናግረዋል። ህብረ ብሔራዊት ኢትዮጵያን ለመገንባት በምናደርገው ጉዞ ዲሞክራሲ ሁነኛ ምሰሷችን እንደሆነ ተግባብተን የጀመርነው። ስለዚህ ይህ ምርጫ ዲሞክራሲ መሆን አለበት። ይሄ ምርጫ ነጻ መሆን አለበት፣ ፍትሐዊ መሆን አለበት። ይሄ የመጀመሪያው ዓላማችን ነው። በክልል ምክር ቤትም ለተወካዮች ምክር ቤትም ጠንካራ እጩዎችን ከማዘጋጀት አንጻር ዝግጅት ጨርሰናል። ለክልል ምክር ቤት 2 እጩዎችን ጠንካራ እጩዎችን አዘጋጅተናል። እኛ ቅድመ ዝግጅት አድርገናል። እጩዎችንም አቅርበናል። አባሎቻችንም በሚገባው ደረጃ ውይይት እያደረግን እየተንቀሳቀስን ነው። የዝግጅት ምዕራፋችን ጨርሰን አሁን ቀጣይ የቅስቀሳና ዓላማን የማስተዋወቅ ፕሮግራም የያዝ ነው። ይሄ ደግሞ በአባሎቻችንም እዚህ ባለውም አመራር ጥረት እየተከናወነ ይገኛል ማለት ነው። እጩዎችን አዘጋጅተናል። የፌዴራል የተወካዮች ምክር ቤትና የክልል ተወካዮችን አዘጋጅተናል። ያው እንግዲህ በተቻለ መጠን ዝግጁ ነን እኛ ለማሸነፍ ማለት ነው። በከተማ የሚንቀሳቀሱ የፖለቲካ ፓርቲዎች እርስ በርስ የሚገናኙበትና የሚወያዩበት የጋራ ምክር ቤት ማቋቋማቸውንም ገልጸዋል። የጋራ ምክር ቤቱ ያው ፓርቲዎች በተለያየ ጊዜ የጋራ ምክር ቤቱ ሰብሳቢ ይሆናሉ። አሁን ለጊዜው የኢዜማ ፓርቲ እኔ ነኝ ሰብሳቢ የጋራ ምክር ቤቱ። ውይይቶች እናደርጋለን በየጊዜው በ2 ወር በ1 ወር ውይይቶች ደግሞ ያው ችግር ለመፍታት የተፈጠሩ ችግሮችን አርሞ አስተካክሎ ከገዢው ፓርቲ ጋር ያለውን ግንኙነት የሚያስተካክላቸውን ነገር እንደ መንግስት የሚያስተካክልባቸው ነጥቦች እያነሳን ውይይት እያደረግ እስካሁን እንግዲህ ቀጥለናል። ምርጫው ግን ዲሞክራሲያዊ ሰላማዊና ፍትሐዊ እንዲሆን መታገል ነው። እየሄድንበት ያለው የቅድመ ዝግጅት ስራ አሁን ባለው ነባራዊ ሁኔታ ከተፎካካሪ ፓርቲዎችም ሊሆን ይችላል ከሌላም አካላት አሁን ባለው ሁኔታ ጎላ የምንለው የመንግስትን ኢንተርቬንሽን የሚጠይቅ ክፍተት እስካሁን በከተማ ደረጃም የለንም፣ አላገኘንም። ምርጫ ቦርድም የራሱን ስራ ገብቶ እየሰራ ነው ያለው። በሰባተኛው ጠቅላላ ምርጫ አብላጫ ድምጽ በማግኘት ምርጫውን ለማሸነፍ ወደ ተግባር መግባታቸውንም ነው ፓርቲዎቹ ያስታወቁት። ወደ ሀሳብ ገበያው የላቀ ሀሳብ ይዘን መተናል። የሀሳብ ገበያ ነው። መላ ማህበረሰባችን የሚጥመው የሚጣፍጠውን ለውጥ የሚያመጣውን ሁለንተናዊ ብልጽግና ሊያረጋግጥ የሚችለውን ፓርቲ ሀሳብ ቀርቦለታል፣ እቅድ ቀርቦለታል፣ አማርጦ ይገዛል። ለቀጣይ 5 ዓመት አማርጦ የገዛውን ሀሳብ ድል ይሰጣል ማለት ነው። ይህን ታሳቢ አድርገን ነው የምንሰራውና በዚህ ረገድ ቅድመ ዝግጅታችንን ጨርሰን ወደ ትግበራ ምዕራፍ እየገባን እንዳለን ሀሳብ ለመግለጽ ነው። አጥብቀን እኛ የምንናገረው መራጮች በነቂስ ወጥተው እንዲመዘገቡ ነው። ያለምንም መሸማቀቅ፣ ያለምንም ጉትጓች በቃ በምርጫ ስርዓት ለውጣለ የሚል ማህበረሰብ ፈጥረን ሁሉም ካርድ እንዲወስድ ጥረት እናደርጋለን። እኛም እንደ ግልም እንደ ፓርቲም አባሎችንም እያዘጋጀው ነው፣ ደጋፊዎችንም እያዘጋጀው ነው። ቢቻል 3ቱንም ለማሸነፍ እንሞክራለን። በዚህ ልክ እንቅስቃሴ እያደረግን ነው። ፓርቲዎቹ በአሁኑ ወቅት አባላቶቻቸው በምርጫው ንቁ ተሳታፊ እንዲሆኑ የማስገንዘብ ስራ እየሰሩ መሆናቸውንም ጠቅሰዋል። ሰባተኛው ሀገር አቀፍ ጠቅላላ ምርጫ ዴሞክራሲያዊና ፍትሐዊ ሆኖ እንዲጠናቀቅ የቅድመ ዝግጅት ተግባራት እያከናወኑ መሆኑን የሰሜን ወሎ ዞንና ወልዲያ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች ገለጹ። መራጩ ህዝብ ዴሞክራሲያዊ መብቱን ተጠቅሞ የሚበጀው መንግስት እንዲያቋቁም በምርጫው የነቃ ተሳትፎ እንዲያደርግም ጥሪ አቅርበዋል። ካሳሁን ኃይለ ሚካኤል በግንቦት ወር የሚካሄደው ሰባተኛው ሀገር አቀፍ ምርጫ ፍትሐዊና ዲሞክራሲያዊ እንዲሆን የድርሻቸውን እየሰሩ መሆኑን የወልዲያ ከተማና የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች ገልጸዋል። መራጩ ህዝብ ዲሞክራሲያዊ መብቱን በምርጫ ተሳትፎ እንዲያረጋግጥም ጠይቀዋል። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ከድር ሙስጠፋ ምርጫው ፍትሐዊ እንዲሆን ለፓርቲ አባላት በየደረጃው ስልጠና እየተሰጠ ነው ብለዋል። በዋናነት የዘንድሮ ምርጫ ሰላማዊ፣ ነጻ፣ ፍትሐዊ እና በህዝቡ ዘንድ ደግሞ ተአማኒነት ያለው ሆኖ እንዲጠናቀቅ ወይም እንዲካሄድ አልበን እየሰራን ያለንበት ሁኔታ ነው ማለት። ከዚህ አኳያ
አባላችን ጋር በምርጫው ነፃነት፣ ፍትሃዊነት ዙሪያ ላይ በርካታ ውይይቶችን እያደረግን ስልጠናዎችን እየሰጠን ያለንበት ምክሮች አሉ። ለምርጫም ለመወዳደርም በቂ ዝግጅት እያደረግን እንገኛለን ማለት ነው። የወልዲያ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ተስፋዬ ገብሬ ፓርቲያቸው እንደ መንግስት ኃላፊነት ወስዶ የጸጥታ ችግር እንዳይኖር ቅድመ ዝግጅት ተደርጓል ብለዋል። በከተማችን ወደ 47 የሚደርሱ የምርጫ ጣቢያዎች አሉ። እነዚህን የምርጫ ጣቢያዎች የሰላም ወይም ደግሞ የጸጥታ ማፒንግ ከመስራት ጋር በተያያዘ ሰላማዊ በሆነ መንገድ ከምዝገባ ጀምሮ ምርጫ አስፈጻሚዎች ሳይሸማቀቁ ሳይደናገጡ ሰላማዊ በሆነ መንገድ ከምርጫ ምዝገባ ጀምሮ እስከ ምርጫ ድረስ የ24 ሰዓት የጸጥታ ጥበቃ የ24 ሰዓት ጥበቃ በእነዚህ ምርጫ ጣቢያዎች ለማድረግ የቅድመ ዝግጅት ስራችንን ጨርሰናል። መራጩ ህዝብ ዲሞክራሲያዊ መብቱን ተጠቅሞ የሚበጀውን ፓርቲ የመምረጥ እድሉን ሊጠቀም እንደሚገባም ኃላፊዎቹ ጥሪ አቅርበዋል። እድሜ የደረሰው ሁሉ መራጭ ህዝብ ለዚህ ምርጫ ራሱን አዘጋጅቶ ምርጫ ካርድ ማውጣትና በምርጫው ቀን ተገኝቶ ደግሞ የኔ ይለኛል የሚለውን የፖለቲካ ፓርቲ ለመምረጥ የሚያስችል ስራ መስራት እንደሚገባው በዚህ አጋጣሚ ለማስተላለፍ ነው። መራጮች ካርድ ሳያወጡ እንዳይቀሩ ይህን አስቻይ ሁኔታ በመፍጠር በኩል ሁላችን ተፎካካሪ ፓርቲዎችም እኛ ብልጽግናዎችም ኃላፊነታችንን መወጣት መቻል አለብን። በዋናነት ደግሞ ማህበረሰቡ የሚፈልገውን ተፎካካሪ ፓርቲ በካርዱ እንዲመርጥ ከወዲሁ የምርጫ ካርዱን በምርጫ ቦርድ ስኬጁል መሰረት እንዲያወጣ መልእክት ማስተላለፍ ይፈልጋል። ከመራጮች ምዝገባ ጀምሮ ያሉት ሂደቶች የሚከወኑባቸው ቀናት ምርጫ ቦርድ ማሳወቁ ይታወሳል። በሰባተኛው ሀገራዊ ጠቅላላ ምርጫ ላይ በንቃት ለመሳተፍ ዝግጁ መሆናቸውን አስተያየታቸውን የሰጡ የኬሚሴ ከተማ ነዋሪዎች ተናገሩ። የፖለቲካ ፓርቲዎች ፕሮግራሞቻቸውን በግልጽ በማቅረብ ብሔራዊ ጥቅምን በሚያስከብሩ አጀንዳዎች ላይ በትብብር የመስራት ባህልን ሊያዳብሩ እንደሚገባም ነዋሪዎቹ ገልጸዋል። የነዋሪዎቹን አስተያየት ኢማም ኢብራሂም አሰባስቧል፣ እንደሚከተለው ይቀርባል። ምርጫ የመጣ ነው። ሁሉም ህብረተሰብ እድሉን መወሰን ያለበት አሁን ነው። ምክንያቱም ፖለቲካ ፓርቲዎች የሚያቀርቡትን እንትን እየተከታተለ እያዳመጠ ነጋዴ ነኝ፣ ተማሪ ነኝ፣ አርሶ አደር ነኝ ሳይል ይሆነኛል ያለውን ለ5 ዓመት የሚያገለግለውን አገልጋዩን መምረጥ ያለበት ንቁ ተሳትፎ ማድረግ አለበት። ሁሉም ከኔ ጀምሮ የህዝቡን አካሄድ ስንመለከት ምርጫን እየተለማመደ ያለበት ሁኔታ አለ። የነበሩ ምርጫዎችን እናውቃለን። አብረን ብዙ ነገር ሰርተናል። አሁን ባለፉት ከቅርብ ጊዜም የተደረገ ምርጫ አይተናል። አሁን ደግሞ የበለጠ ተጠናክሮ ለማድረግ ህዝቡ ልምድ የወሰደበት ለምሳሌ ስለዚህ በዚህ በእኛ አካባቢ ላይ ልምድም እየተወሰደበት ስለሆነ ምርጫውን ለመምረጥ ህዝቡ ደህና ምርጫን እየተጠባበቀ ነው ለማለት ይችላል። ሰባተኛው የሀገራዊ ምርጫ አሁን ዛሬ መርጠህ ለነገ የምትቆጭበት አይነት ነገር መሆን የለበትምና እስከ ቀጣይ 8ኛው ምርጫ ድረስ ኃላፊነት የምትጥልበትን ሰው አስበህና እንትን ብለህ አጢነህ የምትመርጠው ስለሆነ ወጣቱም ሆነ ማንኛውም የመራጭ አካል ይሆነኛል የሚለውን ያስተዳድረኛል በሚቁ እንደዚህ ብሎ አስቦ ግንዛቤ ወስዶ መምረጥ አለበት ብዬ አስባለሁ። እስካሁንም የመጣንባቸው ነገሮች አሉ። ነገር ግን አሁን በጣም በተሻለ ሁኔታ ፕሮግራማቸውን ይዘው ወደ ህዝብ በመቅረብ በደንብ ቅስቀሳ በማድረግና ለህዝቡ ምን ይዘው እንደቀረቡ ያላቸውን ፕሮግራም በደንብ ለህዝቡ ማቅረብና ህዝቡ እንዲረዳው ለምርጫው እንዲሳተፍ ህዝቡ እንዲነቃ ማድረግ አለባቸው። ምክንያቱም ህዝቡ መነሻው እነሱ ናቸው። ንቁ ተሳትፎ ማድረግ የሚችለው እነሱ ከሚያቀርቡት ፕሮግራም ተነስቶ ስለሆነ በደንብ ወደ ህዝቡ ገብተው ፕሮግራማቸውን በደንብ ለህዝቡ ማስጨበጥ አለባቸው የሚል ሳቤ ነው ያለኝ። ፖለቲካ ፓርቲ ለህብረተሰቡ የሚጠቅም መልኩ ለወጣቱ፣ ለሀገር፣ ለወደፊት ለሀገር፣ ለትውልድ የሚጠቅም ነገር ይዞ ወጥቶ ያው ግንዛቤ ለህብረተሰቡ ለመራጩ አካል ግንዛቤ ማስጨበጥ ስራ በሰፊው ማድረግ አለባቸው ብዬ አስባለሁ። እስከዛሬ ከ6ኛው ምርጫ ጀምሮ አሁን የ7ኛው ምርጫ እስኪደርስበት ባለው ጊዜ ውስጥ ህብረተሰቡ የሚያነሳቸው ብዙ ጥያቄዎች አሉ። ብዙ መሟላት ያለበት ነገር አለ። ያ ሁሉም አልጋ ባልጋ አይደለም።
አልጋ ባልጋ ሊሆን አይችልም። በልማትም ዙሪያ በምንም አገሪቱን ሊጠቀም በሚችል መልኩ ለህብረተሰቡ የተሻለ ነገር ጥያቄውን ይዘው ያን ጥያቄ የመመለስ እንትን ቢኖራቸው ደስ ይለኛል። ፖለቲካ ፓርቲዎች የሆነ ነገር በመናገር ወይም ደግሞ የሆነውን የተለየ ነገር ህዝቡ የሚፈልገውን ነገር በትክክለኛው መንገድ መስራት ያለበትን እቅዱን አውጥተው ፕሮግራሙን በደንብ ማሳወቅ ላይ አንድም እሱም ማሳከል አለባቸው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አድረስን። ከዜናዎቹ ጋር ሰላሀዲን ሴር ነኝ። በያላችሁበት መልካም ጊዜ